ሰላም ሰላም ቤተሰቦቼ እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ስኩል ላይፍን ክፍል 11 ይዘን ከች ብለናል። ነገር ግን ይህን ቪዲዮ ከመጀመራችን በፊት ቤተሰብ የሆናችሁ ላይክ በማድረግ ጀምሮ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና የደውል ምልክቱን መጫን እንዳትረሱ። እንደዛ በማድረግ ተባበሩኝ። እሱ ወደ ክፍል 11 ስኩል ላይፍ ድራማ እንግባ። እንዴት ነው ለጥኝ? ምንድን ነው ደግሞ የሚያስደነግጥሽ? ኧረ እኔ አልደነገጥኩም። ቤትሽ ደግሞ በጣም ነው የሚያምረው። የእኔ ቤት እራሱ እንደዚህ ነው። እኔ የምላችሁ እስቲ አሁን ኤሊዝ ክፍሏ ገባ፣ ምን የሚያደርግ ይመስላችኋል? ኦር ምን የሚያወራ ይመስላችኋል? እኔ የሚመስለኝ በቃ ዞሮ ዞሮ ስለ ወርቁ የሚጠይቃት ነው የሚመስለኝ። ሌላ ነገር ምንም የለም። ሊያበሳጫት እና ሊያናድዳት ቆርጦ እንደተነሳ ይታወቃል አይደል? እነዚህ ነገሮች ነው እንጂ የሚጠይቀው ሌላ ነገር ያወራል ብዬ አልጠብቅም። እዚህ ብቻ እንከታተል። እናንተ ምን እንዳሰባችሁ ኮመንት ላይ ያስቀምጡልኝ። በጣም ቆንጆ ቤት ነው ያለሽ። እኔ የምልሽ የሀብታም ኑሮ እንዴት ነው ለመድሽው? እንዴት ነው አልከበደሽም? ህልምሽስ እንዴት ነው? ጥሩ ጥሩ ህልም እያየሽ ነው? ያው ድሮ ሆረር የሆነ ህልም ነው የምታየው ብዬ ነው። መቼም የደሃ ህልም ሆረር ነው እኮ። እሱ እዚህ ላይ ምንም ጥርጥር የለም። ሁላችንም የምናውቀው ነገር ነው። ያው የሆረር ህልም እንደምናይ ያ እኛ ባለን ነገር ነው። ያው ሁሉም ሰው እንደው ብዙ ጊዜ ደዎች እንደው የበለጠ ብራይት የሆነ ድሪም እንትን ያለ ህልም ያለው አይደል? ያ እኔ እንደዛ ነው የማስበው። ግን ያው አልፎ አልፎ እንደዚህ አይነት ሆረር የሆነ ህልም የምናይም አለን። እቺ እዚች ጋር ኤሊዝ በትክክል እውነተኛ ነገር የተናገሩ ምን ትላላችሁ እስቲ? ስለዚች ህልም ሆረር የሆነ ህልም ነው የምናየው አብዛኞቻችን። ኮመንት ላይ አስቀምጡልኝ። ልክ ነህ። ግን ከባድ ጸሎት ነበር የጸልይሽው። ከዛ አመድ አንስቶሽ እዚህ ገነት ውስጥ ይክተትሽ። ተመስገን በይ እንጂ እንዴ! ፈጣሪሽንማ በደንብ ማመስገን አለብሽ እኮ። እሺ አመሰግናለሁ። አዎ ፊትሽም ደግሞ ፈካ ይበል እንጂ። ምን አይነት ግን ምስኪን ቤተሰብ ነው ያለኝ። አንቺን እዚህ አምጥተው ለእነሱ ግን የሚገባቸው ይህ አልነበረም። ምን አደረግኩኝ? የት ነው ያደረግሽው? የት ነው የደበቅሽው? ቤቱን ሳየው ብዙ መደበቂያ የለውም። ንገሪኝ፣ የት ነው ያደረግሽው? የት ነው የቀረቀርሽው? ምኑን? ወርቁን ነዋ። ታለቅጫ አልነገርኳችሁም? እኔ ወርቁን ይጠይቃታል ምናምን ብዬ። ነገር ግን እኔ እንጃ ልጅቷን በጣም እያስጨነቃት ይገኛል። ለምንድን ነው አሁን እኮ እሷን በማስጨነቅ እሷ ያልወሰደችውን ነገር እንድታመጣ ማድረግ አይችልማ። ከየትም ልታመጣው አችልም። ግን እሱ በቃ ደብል ቻንስ እየተጫወተ ነው እዚህ ጋር። ምንድነው ወርቁን እንዳልወሰደች ያውቃል። ነገር ግን አምጪ እያለ እያስጨነቃት ከቤትም እንድትወጣ ያደርጋል። ወርቁ እንደሰረቀ ደግሞ እሱ እንዳይታወቅበትም እያደረገ ነው አይደል? ግን በጣም ልጅቷ ላይ በጣም የሆነ ሃርድ የሆነ ዲሲሽን እንትን እያደረገ እያቀረበባት ነው። ዲሳይድ እንድታደርግ ወይ ከቤቱ ትወጣለች ወይ እንደሰረቀች አምና ትኖራለች ምናምን። ብቻ ከባድ ነው ምን እንደሚፈጠር። እስቲ እስከ መጨረሻው እንከታተልና በደል ያደርስባታል አያደርስባትም የሚለው አንድ ላይ የምንመለከት ይሆናል። ደጋግሜ ነገር ያለው አንተ ስለምትለው ወርቅ እኔ ምንም የማውቀው ነገር የለም። የምርሽን ነው? ምንም አታውቂም?
ከዚህ በኋላ ምንም በልምምጥ የሚሆን ነገር የለም። የውዷን እናቴ ንብረት የሆነውን ወርቅ የማትመልሺ ከሆነ አጸፋው ከባድ ነው። እኔ በእግዚአብሔር ስም እምልልሃለሁ ምንም የማውቀው ነገር የለም። እኔ አይደለም የእናቴን ወርቅ ልወስድ እናቴ ምናምን እያልሽ አንጀት ለመብላት አትሞክሪ። የምታኖረኝ የምታስጠልለኝ አሳዳጊ የምታበላኝ ምናምን ብትይ የተሻለ ይመስለኛል። እሺ ግን በፈለግከው ነገር እምልልሃለሁ ወርቅ የሚባል ነገር ነው ያልወሰድኩ። ኦኬ ይሄ ነገር በጸባይ የሚሆን አይደለም ማለት ነው። ስሚ ከማልደራደርባቸው ነገሮች አንዱ ቤተሰቤ ነው። ከቤተሰቤም ደግሞ እናቴ። እሷ ከመጣብኝ ማንንም ሰው እገላለሁ። ስለዚህ የእሷን ነገር የነካ በሙሉ እገለዋለሁ፣ እገልሻለሁ። ቆይ እሺ እኔ ምን ላድርግ? እማላውቀው ነገር ምን ብዬ ልንገርህ? እኔ የምላችሁ ምንድን ነው አሁን ኤሊዝ ራሱን እንደወሰደ ልቦናው እኮ ያውቃል። ግን ለምንድን ነው ምንም አይነት ጥርጣሬ ፊቱ ላይ አይታይም? እዝነትም እያዘነላትም አይደለም አይደል? ግራ ገባኝ። ታውቃላችሁ ምንም የማዘንም ስሜት የለውም። እሱ እንደወሰደ ራሱ አይታወቅም። አሁን ይህ ፊልም ከመጀመሪያ ጀምሮ ያልተከታተለ ሰው አሁን ቢመለከተው ኤሊዝ ወርቁን የወሰደ አይመስልም። እሱ የወሰደች ነው እንጂ የሚመስል አይደል? አንድ እሷ መፍራት እየፈራች ነው፣ ሁለት እያለቀሰች ነው። እሱ ኮስተር ብሎ በቃ በኃይለ ቃል ምናምን እየተናገረ ይገኛል። ነገር ግን አሁን ይህን ፊልም ለሚከታተል ሰው ከዚህ ክፍል ለጀመረ ሰው ለወደፊት የወደፊት ያሉ ክፍሎች አሉ የተሰሩ ማለት ነው። በፊት እነሱን ሄዶ ቢከታተል አሪፍ ነው ለሁሉም ነገር እና አሁን እየተመለከታችሁ ካላችሁ ገና የገባችሁ ስኩል ላይፍ ድራማን በጄኤም ሲኒማ ዋን ገብታችሁ ተከታተሉ። እነሱ ቻናል ላይ ከክፍል 1 ጀምሮ አለ። እሱን ተከታትላችሁ ብትመጡ ነው እየገባችሁ የሚመጣ ነገር። ግን አሁን እዚህ ጋር ደግሞ ኤሊዝ ምንም አይነት እሱ እንደወሰደ በቃ ሊያስታውቅበት ሊያስነቃበት አልቻለም። እኔ ራሱ ግራ ገባ። እናንተ እስቲ ምን ትላላችሁ? እናንተም እንደኔ ግራ ከገባችሁ ኮመንት ላይ ያስቀምጡ። በሽ መስጮች ውሻ እኮ ባለቤቱ ላይ አይጮህ። ውሻ ባለቤቶቹን ሲያይ ጭራውን እየቆላ እግራቸው ስር ይሄዳል እንጂ አይጮህም። ገባሽ አይደል? እውነት አልተውሽም። ይሄንን ወርቅ እስካላመጣሽ ድረስ እውነት አልተውሽም። አለበለዚያ እሺ ቤቱን ለቅቄ እወጣለሁ። እግዚአብሔር ያውቅልኛል። ይህንን ወርቅ ሳታመጪ አያቸዋ ምን አይነት የጭንቅላት ጨዋታ ተጫውቶ መጀመሪያም እያሰበው ወዳለበት ነገር ዙሪያ ጥምጥም ሄዶ እንዳመጣው እሱ የፈለገው ምንድን ነው? ከመጀመሪያ ቀን ጀምሮ እሷ ቤት ከመጣች ቀን ጀምሮ ምንም አልወደዳትማ። ስላልወደዳት ከቤት እንድትወጣ እኔ ከቤት እሷ እንድትወጣ ብዬ የማላደርገው ነገር የለም ምናምን እያለ ነበር። አያችሁ ዙሪያ ጥምጥም ሄዶ አሁን ምን አይነት ዲሲሽን ውሳኔ ላይ መጣች መሰላችሁ? ከቤት እሺ ይወጣሉ ምናምን። ኤሊዝም እየፈለገ የነበረው ይሄኛውን ነበር፣ ተሳካለት። ነገር ግን እዚህ ጋር ሌላ ጭዊ ደግሞ ጀምሯል። ወርቁን ካላመጣሽ የትም አትወጪ፣ ሌላ እቃ ይዘሽ ልትወጪ ነው ምናምን አይነት ጭዊ። የመጀመሪያ እቅዱ ታስኩ ተሳክቷል። ሁለተኛ ታስኩን እስቲ እንከታተል። ወርቁን ያሳምናታል አያሳምናትም? እኔ በግሌ የሚያሳምናት አይመስለኝም። ብቻ እንከታተል እስከ ቪዲዮ መጨረሻ ድረስ። ቆይሻ አሁን ምንድን ነው የምናደርገው? ሰውየው በዋናነት ምንድን ነው እዚህ ይዞ የመጣው? ምንድን ያለው ማለት ዶላር ምናምን ወይ ደግሞ ጌጣጌጥ፣ ይሄ ዳይመንድ፣ ሳፋየር ምናምን የተለየ ነገር ምን ይዞ መጥቷል? ይሄን ነገር አላጣራሁም። አንቺ ይሁን ነገር ትዝ አለኝ። ምን ዶላር የት ነው የምንዘረዝረው እያለኝ ነበር። የምርሽ ነው? ወይኔ ምን ያህል ይሆናል ይዞ የመጣው? በጣም ብዙ ነው እንዴ? እኔ እንጃ፣ እሱን እንኳን አላጣራሁም። አንቺ ደግሞ ይሄን ነገር ካላወቅሽ ምንድን ነው እያጣራሽ የነበረው? እኔ ስለ ሰውየው ማወቅ ምን ያደርግ? እኔ የምላችሁ ኤሊዝ እዛ ቤት ልጅቷን ያደርቃታል፣ ያናድዳታል፣ ያበሳጫታል። እነሱ ደግሞ እዚህ ሌላ ላይፍ ውስጥ ናቸው። ይመቻቸው። ያ ነው እንጂ ነፈዝ ሆኖ የቀረው አይደል? ምን ታስባላችሁ እናንተ? ያ እነሱ እዚህ ያው አሪፍ የሆነ ላይፍ ዲሳይድ ለማድረግ እየተጣጣሩ ነው። እዛ ግን ያው ምንም ቢሆን ትምህርት ቤት አንድ ላይ እስከሆኑ ድረስ ያው ኤሊዝን ዝም ብሎ እንደ ሳይድ ይዙታል። ትይዘዋለች። ሶሪ ያው ለሁለት ስላሉ ብቻ እየገመትኩኝ ስለሆነ ይቅርታ። ግን ትይዘዋለች ኤሊዝን። እዚህ ደግሞ ለወደፊት ህይወቷ ደግሞ ለፊውቸር ላይፏ ታቅድበታለች። ጎበዝ ናት፣ ይመቻት። እኔ ነግሬያችሁ ነበረ በባለፈው ክፍልም
ከዚህ በፊት በነበሩ ፓርቶች ላይ እጠላታለሁ ምናምን ብዬ ነበር፣ ግን አልገባኝም ነበር። ለካ እሷ የራሷን ህይወትና የወደፊት ተስፋ በጣም ተስፋዋን ብራይት እያደረገች ትገኛለች እና ይመቻት ጎበዝ። ታዲያ ዶላሩ እንዴት ነው የምንቀበለው? አንቺ ልጅ እኔ እኮ ሊዲያ ነኝ አይደለም የከተማው ሰው፣ ከተማው ራሱ እዚህ እጄ ላይ ነው የሚሽከረከረው። ታውቂም እንዴ? እሱም በደንብ አድርጌ ነው ጠንቅቄ ማቅ እና ስንት የከተማችን ባለሀብቶች የድህነት አረንቋ ውስጥ እንዲዘፈቁ ያደረግናቸው እኛ አይደለን እንዴ? ደግሞ ዲያስፖራዎች ውስጥ ብትይ ከሀገራቸው ስንት ብር አለን ብለው ሊበትኑ መጥተው አይደል እንዴ አፈፍ አድርገን ወስደን በእንብርክክ ወደ ሀገራቸው የምንሸኛቸው። ታዲያ ለእኛ እቺ ቀለል ያለች ነገር የምታቅተን ይመስልሻል? አቦ ኮራውብሽ ጓደኛዬ። ከዚህ ደቂቃ በኋላ የኔንና የዛን ዲያስፖራ ነገር ላንቺ ጥያለሁ። እንደፈለግሽ ሰጂ፣ እንደፈለግሽ ደግሞ አድርጊው። በጣም ጥሩ መተማመን። ስለዚህ ከዚህ በኋላ አንቺም ዲያስፖራሽን በእኔ ቁጥጥር ስር ናችሁ ማለት ነው። ስለዚህ ከዚህ በኋላ የአንቺ ትክክለኛ ማናጀር እኔ ነኝ ማለት ነው። ስለዚህ እኔ የምልሽ ብቻ ነው የምታደርጊው። ታዛዥ ነኝ አለቄ። ማነው ማናጀሬ? ይኸውልሽ በእኔ በኩል ያሉ ሰዎችን እንሰበስባቸውና እናሰማራቸዋለን። እሺ እሺ። በቃ አሁን እኔ ለሁሉም እደውላለሁ። ለነገሩ ለጎቤው ደውዬለታለሁ። ለማን? ለጎቤው ነው ያልሽው? ኧረ የባለፈው ጎቤው እኮ አይደል ሌላ። እኔ የምላችሁ አሁን ተሳስታ አወጣች ጉዷን። ያ ምን አለ ወርቁንም እሱ እንደወሰደው እሷ እንዳዘረፈቻት ብታቅ በጣም ደስ ይለኝ ነበር። ነገር ግን ያው ማስቀየስ ትችላለች እና ይመቻት በእውነት። እቺም ለራሷ ስራ እየሰራች ነው። ያቺኛዋም ያቺ እንደው ትንሽ እየተጎዳች ትገኛለች። እሷ የራሷን ስትራቴጂ አወጣቻ። አሁንም ዶላሩን እኮ እንደ ወርቁ ልትሰርቅ ትችላለች፣ አይታወቅም። እስቲ እኛ መላምታችንን እና ግምታችንን ለምን አናስቀምጥም እዚህ ላይ? እንዴት ነው እሷ ወርቁን እንዳዘረፈችው ዶላሩን ታዘርፋለች አታዘርፍም የሚለውን ኮመንት ላይ ያስቀምጡልኝ። እኔ የምታዘርፍ ይመስለኛል፣ ለእኔ የምታዘርፍ ይመስለኛል። እናንተስ ምን ይመስላችኋል? ኮመንት ላይ ያስቀምጡልኝ እስቲ። ዶላሩ ይዘረፋል አይዘረፍም የሚለውን። ይኸውልህ ሮባዬ፣ ልጅቷ በጣም ተማራለች። ሁሉንም ነገር አወሳስቤባት። እንደውም ከቤት እወጣለሁ ምናምን ስትል ሰምቻለሁ። ብቻ ለዚህ እንዳይሆን የጠራኝ የሆነ ማዘሯና ፋዘሯ ሳያውቁ ምናምን ከቤት እንድትወጣ አድርጋት። እንዴ ያማል እንዴ? ይሄ ምን ማማከር ያስፈልጓል? ልውጣ ስትል ጥሩ ጥሩ አእምሮ የሚነካካ ንግግሮች እየተናገሩ ከቤት ፈንቅሎ ማስወጣት ነው እንጂ። እኔ አልነገርኳችሁም? ነግሬያችሁ ነበረ። ሮባ የልጅቷ ከኤሊዝ ጋር እንዳለች ቢያቆር ልጅቷ ያለችበትን ሲቹዌሽን ቢያውቅ እንደዚህ አይነት ዲሲሽን አያደርግም ነበር። በባለፈው ክፍልም እንደዚህ አይነት ነገር አይፈጽምም ነበር አይደል? ከኤሊዝ ጋር ተመካክሮ ያን ሁሉ እሷ አሁን ያለችበትን ሲቹዌሽን ስላላወቀ አሁንም ይኸው ዝም ብሎ ዲሳይድ አደረገ። አይምሮ የሚነካኩ ቃላቶችን በመጠቀም ማስወጣት ምናምን እያለ በጣም ከባድ ነው። ሮባ እስቲ ልጅቷ ያለችበትን ሲቹዌሽን እንዲረዳ ኦር የሆነ ሰዓት ላይ በቃ መታወቁ አይቀርማ። እስቲ ምን ይሰማል የሚለውን አንድ ላይ የምንከታተል ይሆናል። እስከ ቪዲዮ መጨረሻ ድረስ አንድ ላይ ቆዩ። ደግሞ ሰብስክራይብ እና ላይክ አድርጉ እንዳረሱ እያደረጋችሁ የደወል ምልክቷንም ተጫኑ። ከዚህ በኋላ ስለሷ ካወራ እንደ እብድ ነው የማደርገው ነው። ምን አለ በለኝ ሩባ፣ ታያለህ ደግሞ መጮቻ ነው የምታደርገህ። ትሰማኛለህ? እኔን ምንም ያደረገችኝ ነገር የለም ትክክለኛ ፍቅር ከመስጠት ውጭ። በቃ አፍቅራታለሁ። ብሞትላትስ ምን ችግር አለው? ወይኔ መያዝ ጓደኛዬ፣ ምን አስነክታብኝ ነው? ምን ብታደርግ ነው ይሄን ያክል? አዎ እንደውም ልንገርህ፣ ከሞት በላይ ካለ ራሱ ደስ እያለ ለሷ ነው የሚሰጠው። መሞት ማለት መሞት ድብነ ብለው መሞት። እመን ነፍስህን ትሰጣታለህ። እሷን በደስታ ተቀብላ ያለ ርኅራኄ አፍን እንቅ አድርጋ ትገድላለች። መቼም ብታደርገውም ደግሞ መቼም አይቆጭም። ምን እሷ እዛ እያደረገች አንተ አላየሃትም እንጂ ኤሊዝ፣ እሷ እዛ እኮ ፍጭት አድርጋ እየገደለች ነው። ያ በቃ እስቲ ሮባ ነገሩ ላይ ሳይደርስ አይቀርማ። በጣም ትንቢተኛ ነው መሰለኝ። ቪዥኑ በጣም ከባድ ነው እና ኤሊዝን ተጫውታበት እንደምትው አካውኑ እየነገረው ነው። ሮባ ብቻ ይመቸው። ግን ኤሊዝ እየሰማ አይደለም። እሷ አሁንም ጀምራለች።
ስራዋን ጎበዝ ናት እኮ እሷም። ኤሊዝ ነው እንጂ እዚህ ፈዛዛው ነው የቀረው። እሷም ጎበዝ ናት፣ ግን ሮባ ቪዥን ታይቶት ነው አሁን ኤሊዝ እየነገረ ያለው። እስቲ ኤሊዝ ምን ያደርገዋል የሚለውን አንድ ላይ እንከታተል። የምኖረውም የምሞተውም አንድ ለሷ ብቻ ነው። ለምን እንደማታዝንልህ ልንገርክ። እሺ ንገረኝ። ሴት ስለሆነች ብቻ ሀሳቧ በሙሉ ወንዶችን አሳብዳ መግደል። ያው በአደባባይ ላይ አሳብዳ መግደል ብቻ ነው ሀሳቧ። ሌላ ምንም ሀሳብ የላትም ማለት። ኪዱ ግን እንደሱ አይነት ሰው አይደለች ማለት። እሷ ወንድ ልጅ እንዴ ነው ወይስ አንተን በላት? ስርዓትህን ያዝ። ከዚህ በኋላ ኪዱን በተመለከተ አንድ ነገር እንድትናገር አልፈቅድልህም። ከፈለግ ሁሉም ነገር ሊቀር ይችላል። ተረዳኸኝ አይደለ ማለት ነው? ሮባ የኔና አንተ ነገር መቅረት ይችላል። ኪዱን በተመለከተ ግን አንድ ነገር አንድ ቃል እንኳን ትንሽ እንድትል አልፈቅድልህም። ኪዱን ድጋሚ አንድ ነገር ብትናገር ሮባ የኔና አንተ መጨረሻ ነው። እሺ? እኔ ላይ ዛቻ፣ እኔን ማስፈራራት የነዚህ ሮባ እውነቱን በተናገረ ዛቻና ማስፈራራት። አይዞህ ሮባ እኔ እረዳለሁ። ነገር ግን አንተም ደግሞ አንዳንዴ ታበዛዋለህ። ያ እሱ በቃ ይወዳታል። በፍቅር አንዴ አይኑ የታወረ ሰውን እኮ ለመመለስ በጣም ከባድ ነው። አንተም በአንዴ ነው በቃ በጣም በፍጥነት እንዲመለስ ብለህ ነው አይ ቲንክ እንደዛ ያደረግከው። ግን ዛቻና ማስፈራሪያ ደረሰብሽ። ይመችህ ብቻ። አንተ ትክክለኛ ነገር ነው የታየ። ያው እንደዛ ማድረጉ አይቀርም። እስቲ እንከታተላለን ብቻ እስከ መጨረሻው። አንተ ግን ይመችህ። በአደባባይ ስለነገርኩ እኔን ማስፈራራት ታለ ደግሞ ትሰራላለች። እንዴ ምንድነው ድልዬ? ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ምንም አልሆንኩ። ምንድነው ምንም የለም ማለት? እያለቀሽ እኮ ነው ድልዬ። ደግሞ እኔ እየተጨነኩ ነው። እባክሽን ንገሪኝ። እኔ ሁሉም ነገር ግራ ገብቶኛል። ምን የኔ ልጅ? ማሚ ያው እግዚአብሔር ምስክሬ ነው። እኔ ወርቅ የሚባል ነገር አላየሁም፣ ጭራሽ አልነካውም። ለምን ማሚ? እኔ እንደዚህ አይነት ሰው አይደለሁም። ቆይ ማን ነካሽ ብሎ? ያ የምር እሷ እንደዚህ አይነት ነገር አታውቅም። እኔም ራሱ መሰክራለሁ። እሷ አላነሳችም። ተረጃት። እንዴ ሮባ ምን ገጠመው? ለምንድን ነው የሚያለቅሰው? ኤሊዝ በተናገረበት ነው። እስቲ ተናግሮት እንደዚህ የሚያልቅስ ከሆነ አላውቅም። እንከታተል ብቻ። ግን ያሳዝናል። ወይኔ ሩባ፣ በአንቺ የተነሳ እንደዚህ ልሁን። ይዋኔ በአንቺ የተነሳ እንደዚህ ልሁን። ማንም የሚጠላኝ ሰው ልሁን። ይዋኔ በአንቺ የተነሳ እውነት ምንም አልገመትኩም ነበር። ጭራሽ በህይወት ነው እንዲህ የሚያለቅሰው። ኧረ ሩባ ሲግማ አልነበር እንዴ? ከመጀመሪያው ነው እንዲህ በሴት ላይ ማልቀስ የጀመረው። ኧረ ሩባ ይደብራል እውነት። እስከ መቼ? እማ ምን አለበት ፍቅሬን ብትቀበይኝ ሔዋኔ። አንቺ ሰይጣን! ለነገሩ ሰይጣን ራሱ ባንቺ ይቀራል። እማ ያኔ አዳምን ከገነት አባረርሽው፣ እኔን ደግሞ ከምኔ ታባሪ? አንተንማ ከየት ታባራለች? አንዴ ከዛ ተባራል አላቅም። ብቻ እስቲ ከምን ልትባረር ትችላለህ? ከቤት ሜቢ ከዛ ሊሆን ይችላል፣ ከቤት ወይ ከትምህርት ቤት። ሩባ እንዲሆናል ብዬ አልጠበኩም፣ ግን እስቲ እንከታተል። እኔ አዳም አይደለሁም እንጂ አዳምን ከገነት ያባረረሽ አንቺ ራስሽ ሔዋን። እና ቤተሰቦች የዛሬውን ክፍል 11 የተከታተላችሁትን ይመስል ነበር።
ያ በጣም የሚያሳዝን ነገር ነበር የተመለከትነው በክፍል 11። ትንሽ እኔም አዝኛለሁ፣ እናንተም ሆፕ እንዳዘናችሁ ተስፋ አለኝ። ነገር ግን አሁን እዚህ ላይ ምዕራፍ 1 በዚህ ተጠናቀቀ ይላል። ምዕራፍ 2 በቅርብ ቀን ይጠብቁ አይደል የሚለው እስከ ምዕራፍ 2 እስከሚጀምር ድረስ እኔ ለእናንተ ምን ባቀርብላችሁ ደስ ይላችኋል የሚለውን ኮመንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ሰብስክራይብ እና ላይክ ስላደረጋችሁ በጣም አመሰግናለሁ። ካላደረጋችሁ ግን ሰብስክራይብ እና ላይክ አድርጉ፣ የደወል ምልክቷንም ተጫኑ። በምዕራፍ 2 እስከምንገናኝ ድረስ ቸር ሰንብቱ እያልኩ የምሰናበታችሁ እኔ YNG መሳይ ነኝ። ቻው